ተማር ልጄ ወገን ዘመድ የለኛ ሀብት የለኝም ከጄ ተማሪዎች ዛሬ የምትማሩት ማትማቲክስ ግሬድ 11 ዩኒት 6 ይሆናል። ዩኒት 6 ትራንስፎርሜሽን ኦፍ ዘ ፕሌን ነው ዋናው ርዕሳችን። በዚህ ርዕስ የተለያዩ ሰብ ቶፒኮች አሉ። ሁሉንም ቶፒኮች በተለያየ ሌሰን በመከፋፈል ትምህርቱን ተሰጥቷል። አሁን በሌሰን 19 በሌሰን 18ም ሪቪው ኤክሰርሳይዝ ነው የሰራነው። በሌሰን 19ም የምንሰራው ሪቪው ኤክሰርሳይዝ ይሆናል። ሪቪው ኤክሰርሳይዝ ማለት አጠቃላይ በዚህ በዋናው ርዕስ ያሉ ሰብ ቶፒኮችን ሁሉ የሚያካትት ጥያቄ ማለት ነው። ስለዚህ በሌሰን 19 ላይ በሌሰን 18 ላይ የሰራነው ትራንስሌሽን ሰርተናል፣ ሪፍሌክሽን ሰርተናል፣ ሮቴሽን ሰርተናል። ዛሬ ደግሞ በሌሰን 19 ሪቪው ኤክሰርሳይዝ ጥያቄዎችን እየሰራን እንሄዳለን ማለት ነው። በዚህ መሰረት ኩዌሽን ነምበር 1 ሮቴት ትራያንግል ABC if point A with coordinate 5 and 1 and point B with coordinate 3 and 2 and point C with coordinate 3 and negative 2 90 degree clockwise about the origin አሁን ሮቴት የሚያደርገው ማለት ነው። ሮቴት የሚያደርገው በ90 ዲግሪ ክሎክዋይዝ about the origin ነው ማለት ነው። then reflect the image over the line x is equal to 4 ይላል። ይሄ ላይን ኦፍ ሪፍሌክሽናችን ነው። ስለዚህ ይሄ አሁን ሮቴሽን እና ሪፍሌክሽንን ሁለቱንም በአንድ ላይ ነው ያዘው ማለት ነው። ስለዚህ የመጀመሪያ ስራችን ምንድነው? ይሄንን ትራያንግል ኤቢሲን ወይም እነዚህን ቨርቲስስ ኤቢሲን ምን እናደርጋለን? ሮቴት እናደርገዋለን ክሎክዋይዝ በ90 ዲግሪ about the origin ነው ነው። ይሄን ከሰራን በኋላ ያገኘነውን ኢሜጅ እንደገና ያገኘነውን ልክ ለምሳሌ ኤን የዚህን የኤን የቢን የሲን ኢሜጅ በዚህ በ90 ዲግሪ about the origin ሮቴት አድርገን ያገኝተናል። እነሱን እንደገና ተመልሰን ደግሞ ምን እናደርጋለን? በላይን ኦፍ ሪፍሌክሽን x is equal to 4 ሪፍሌክት እናደርጋለን። ስለዚህ መጀመሪያ ሮቴሽን ከዛ ሪፍሌክሽን አድርገን የምንሰራው ነው ማለት ነው። ይሄን ጥያቄ ተከታተሉት። ኦኬ አሁን በደንብ ይሄን ጥያቄ ስንሰራ ሶሉሽን እንበልና ሁለት ነገሮችን ማስታወስ ያስፈልጋል። አንደኛ በሮቴሽን እና ሁለተኛ በሪፍሌክሽን። የመጀመሪያው የምሰራው ዘፍት ሮቴት ማድረግ ነው። አሁን the image of any point p with coordinate xy under the rotation of 90 degree clockwise about the origin is p prime የዚች ኢሜጅ የሚሆነው y እና ኔጌቲቭ x ይሆናል ማለት ነው። አያችሁት? ይሄ ማለት the image of a point x and y is equal to ምን ይሆናል? y እና ኔጌቲቭ x ይሆናል ማለት ነው። ይሄ የመጀመሪያው የምንሰራው ይሄን ነው። ሁለተኛ የመጀመሪያው ስቴፓችን ከዛው ስቴፕ ላይ እዚች ያገኘናትን እዚህ ለምሳሌ የዚችን ፖይንት እዚህ አግኝተናል። የዚችን ያገኘናትን ደግሞ ሪፍሌክት እናደርጋታለን ማለት ነው። ሪፍሌክት a point p with coordinate x y in the line x is equal to c is p prime to c minus x እና y ነው የሚሆነው ማለት ነው። ይሄ ማለት አሁን ላይን ኦፍ ሪፍሌክሽናችን ቨርቲካል ነው ማለት ነው። ላይን ኦፍ ሪፍሌክሽናችን ቨርቲካል ከሆነ pp prime ደግሞ ምንድነው የሚሆነው? ሆሪዞንታል ነው። ሆሪዞንታል ላይን ላይ there is x increment እንጂ y increment የለውም ማለት ነው። ስለዚህ አሁን the image of xy under the reflection of x is equal to c is 2c minus x እና y ይሆናል። c ማለት ምን ማለት የተሰጠን ማለት ነው። አሁን የኛ x is equal to 4 ነው የሰጠን። ስለዚህ በዚህ መሰረት ነው የምንሰራው። አሁን በደንብ አስተውሉ። አንደኛ የመጀመሪያው በሮቴሽን እንሰራለን፣ በሁለተኛ ደግሞ በሪፍሌክሽን ላይ ላይን ኦፍ ሪፍሌክሽናችን ቨርቲካል ላይ ነው። x is equal to c የሚያሳየን ቨርቲካል ነው። ስለዚህ ቨርቲካል ከሆነ የፕሪ ኢሜጅ ፖይንት እና ኢሜጅ ፖይንቱ ደግሞ ምንድነው የሚሆነው? ሆሪዞንታል ነው። ሆሪዞንታል ከሆነ there is no y increment there is a horizontal increment ብቻ ነው የሚኖረው። ስለዚህ ከኤክስ ወዴት ይሄዳል? 2c minus x ይሄዳል። ይሄኛው y ነው ሆሪዞንታል ኢንክሪዝመንት እንጂ ቨርቲካል ኢንክሪዝመንት ባለመኖሩ ማለት ነው። ስለዚህ በዚህ መሰረት የተሰጡትን ፖይንቶች በዚህ በስቴፕ 1 እና በስቴፕ 2 በዚህ አንደኛው ስቴፕ 1 ሮቴት አድርገን መስራት ነው። ስቴፕ 2 ደግሞ ሪፍሌክት አድርገን መስራት ነው። ሁለቱንም ስቴፖች ቀጥታ ሲኩዌንሱን ጠብቀን እንሰራለን። የመጀመሪያው ይሄ ደግሞ ሮቴት የምናደርገው በ90 ዲግሪ ክሎክዋይዝ about the origin ነው። ስለዚህ about the origin ከሆነ እቺን ፎርሙላ ማስታወስ ነው። ሪፍሌክሽን ደግሞ ቨርቲካል ላይን ከሆነ ሪፍሌክሽን at x = c ቨርቲካል ላይን ከሆነ ሪፍሌክሽን እቺን ፎርሙላ ማስታወስ ይሆናል ማለት ነው። እነዚህን ሁለቱን ፎርሙላዎች አፕላይ ማድረግ ነው ማለት ነው። አሁን የመጀመሪያው ፖይንት የተሰጠችን ፖይንት A with coordinate 5 ነው። ይቺን 5 ሮቴት የምናደርገው በኔጌቲቭ 90 ዲግሪ about the origin ምን ይሰጠናል? y እና ኔጌቲቭ x
y እና ኔጌቲቭ x ማለት የዚህ ማን ይሆናል y ማለት 1 ነው ኔጌቲቭ x ማለት ኔጌቲቭ 5 ይሆናል ማለት ነው ይሄ በሮቴሽን የተገኘው ነው ይሄኛው እቺ ፖይንት a በዚህ በኔጌቲቭ 90 ዲግሪ ወይም በ90 ዲግሪ ክሎክዋይዝ ሮቴት አድርገን about the origin ምን እናገኛለን ኢሜጁን 1 እና ኔጌቲቭ 5 አሁን እቺን ፖይንት ደግሞ እንደገና ሪፍሌክት የምናደርገው under the line of the reflection line x is equal to 4 በሚለው ማለት ነው ስለዚህ ይሄን ፖይንት ደግሞ እንደገና መልሰን ምን እናደርጋለን ኢሜጅን ፈረገ ላይን ኦፍ ሪፍሌክሽናችን x is equal to ስንት ሆነ x is equal to 4 ነው የሆነው x is equal to 4 ከሆነ ይሄ ማለት እዚህ ፎርሙላ እንወስዳለን 2 ሲባዛ በc 2c ማለት ስንት ነው 2c ማለት 8 ነው 2 ሲባዛ በc 8 ከ8 ሲቀነስ እንልና ማን ይሆናል x ማለት አሁን እዚች ያለችው ዋናት እቺ ናት ምክንያቱም እቺ ነው አሁን ሪፍሌክሽን ኢሜጅ ፕሪ ኢሜጅ እቺ ተሆነ መጀመሪያ እዚህ ላይ በሮቴሽን ጊዜ ፕሪ ኢሜጅ ይሄ ነው ኢሜጁ ይሄ ሆነ ይሄ ኢሜጅ እንደገና ደግሞ ለላይን ኦፍ ሪፍሌክሽን ፕሪ ኢሜጅ ሆነና ኢሜጁን ስናገኝ 8 ሲቀነስ 1 ይሆናል የኔጌቲቭ 5 ይሆናል ማለት ነው ይሄ ማለት ስንት ይመጣል በቀጥታ እስከ 8 ላይ 1 7 እና ኔጌቲቭ 5 ይሆናል ስለዚህ የኤ የዚህ ፖይንት በሮቴሽን እና በሪፍሌክሽን ሄዶ ይሄንን ፖይንት አገኘን ማለት ነው በጣም ቀላል ነው አያችሁት አቴ ፖይንት ኤ ምንድነው ኤ ኮኦርዲኔቱ 5 እና y ነው በ90 ዲግሪ ክሎክዋይዝ ሮቴሽን about the origin ኢሜጁ 1 እና ኔጌቲቭ 5 ይመጣል ይሄ ማለት y እና ኔጌቲቭ x ስለሆነ ፎርሙላችን ይሄ ስለሆነ ማለት ነው አሁን ይሄን 1 እና ኔጌቲቭ 5 የኢሜጅ ነው የማን የሮቴሽኑ እንደገና ይሄ ኢሜጁ ደግሞ ፕሪ ኢሜጅ ሆነና በላይን ኦፍ ሪፍሌክሽን ደግሞ x is equal to 4 ስንሰራው ይሄን ፎርሙላ እንጠቀማለን 2c ማለት 2 ሲባዛ በ4 8 ሲቀነስ x ነው እዚህ ላይ የx ዋጋ 1 ናት ፈርስት ኦርደር ፔር ያለችው ከ8 ላይ 1 7 ኔጌቲቭ 5 ሆነ ማለት ነው የቢን እስቲ ተመልከቱ የቢን ጥያቄ እንመልከተው የቢ ፖይንቱ 3 እና 2 ነው የሚለኝ 3 እና 2 ይላል 3 እና 2 ካለ ይሄ ሮቴት የሚያደርገው በ90 ዲግሪ ክሎክዋይዝ ይሄ ማለት ኔጌቲቭ 90 ማለት ነው ክሎክዋይዝ ስንት ይሆናል የሚለውን 2 እና የy ኢንተርቼንጅ አደርገዋለሁ ይሄው y ቀጥታ ነው የሚመጣው x ግን ኔጌቲቭ ነው የሚሆነው ኔጌቲቭ 3 ይሆናል አሁን የዚህ ፕሪ ኢሜጅ ናት በሮቴሽኑ ኢሜጅዋን ይችን አገኘ ይቺ ኢሜጅ ደግሞ በላይን ኦፍ ሪፍሌክሽን እንደገና ላይን ኦፍ ሪፍሌክሽናችን x is equal to 4 በሚለው ቨርቲካል ላይን ነው ይሄን ደግሞ ስናደርገው ምን ይሆናል 2c ማለት 8 ነው ሲቀነስ 2 እና ኔጌቲቭ 3 ይሆናል ማለት ነው ምክንያቱም ሆሪዞንታል ኢንክሪዝመንት እንጂ ቨርቲካል ኢንክሪዝመንት ስለሌለው ነው ቀጥታችን ኔጌቲቭ 3 የምንወስደው ይሄ ማለት ከ8 ላይ 2 ስቀንስ 6 ነው ኔጌቲቭ 3 መልሱ የዚህ ፖይንት በሮቴሽን እና በሪፍሌክሽን ኢሜጁ ይሄ ፖይንት ይሆናል ማለት ነው ስለዚህ በጣም በመጀመሪያ በሮቴሽን እሰራለሁ በሮቴሽን ያገኘሁትን እንደ ፖይንት ደግሞ መልሶ በሪፍሌክሽን መስራት ማለት ነው ስለዚህ ምንም የሚያስቸግረን ነገር የለም እነዚህ ሁለቱ ፎርሙላዎች መጠቀም ነው የሲን እንውሰድ የሲን በእንወስድበት ጊዜ ማን ነው ፖይንቱ 3 እና ኔጌቲቭ 2 ነው 3 እና ኔጌቲቭ 2 ነው ይሄ በ90 ዲግሪ ክሎክዋይዝ ማለት r of ኔጌቲቭ 90 ዲግሪ ማለት ነው ምንድነው የሚሆነው እዚህ ላይ ቀጥታ ይሄ ኔጌቲቭ 2 ይሆንና ይቺ 3 ደግሞ መልሳ ኔጌቲቭ 3 ይሆናል ማለት ነው ይሄ ፖይንት ማለት ፕሪ ኢሜጅ ኦፍ ፖይንቱ የዚህ ፖይንት በ90 ዲግሪ ክሎክዋይዝ ሮቴት about the origin ሲሆን የምናገኘው ይሄን ፖይንት ይሆናል ይሄ ማለት ይሄ ነው ይኸውላችሁ በ90 ዲግሪ ክሎክዋይዝ about the origin rotate ስናደርገው xy የነበረው y ኔጌቲቭ x ይሆናል ባለፈው በሌሰን በመትማሩበት ሰዓት በደንብ ስለተማራችሁ ነው አዜ ሪቪዥን ሪቪው ኤክሰርሳይዝ ማለት አዜ ሪቪዥን ስለሆነ ፎርሙላውን ብቻ ማስተዋወስ ነው ስለዚህ ይሄ ደግሞ በላይን ኦፍ ሪፍሌክሽናችን ስንት ነው ላይን ኦፍ ሪፍሌክሽናችን x is equal to 4 ነው x is equal to 4 ማለት 2c የx ኮምፖኔንት 2c ማይነስ x ነው 2c ማለት 8 ነው ሲቀነስ ይሄው 2c ማለት 2 ሲባዛ በ4 ማለት ነው 2 ሲባዛ በ4 8 ነው ሲቀነስ ኔጌቲቭ 2 ማይነስ ኦፍ ማይነስ ፕላስ 2 ይሆናል ማለት ነው እና የኔጌቲቭ 3 ይሆናል ይሄ ማለት 8 እና 2 ስትደምሩት 10 እና ኔጌቲቭ 3 y ኢንክሪዝመንት የለውም ሆሪዞንታል ኢንክሪዝመንቱ ከ3 ወደ ስንት ይሄዳል አሁን መጀመሪያ ላይ 0.3 የነበረችው x ኮምፖኔንት በሮቴሽን ወደ ኔጌቲቭ 2 x ኮምፖኔንት መጥቷል እንደገና በሪፍሌክሽን ደግሞ ወደ 10 መጥቷል ማለት ነው ስለዚህ ይሄ ይሆናል ማለት ነው ጠቅላላ የፈልጉ የተባልነው የኤን ኢሜጅ የቢን ኢሜጅ የሲን ኢሜጅ አንደር ዘ ጊቨን ሮቴሽን
ኤንድ ላይን ኦፍ ሪፍሌክሽን የተጠየቅነው። ስናጠቃልለው የኤ የተሰጠን ፖይንት ኤ ዊዝ ኮኦርዲኔት 5 እና 1 ነው። የዚህ ኢሜጅ በተሰጠን ሮቴሽን እና ሪፍሌክሽን ማን ይሆናል? ኤ ፕራይም ኮኦርዲኔት ማን ይሆናል? 7 እና -5 ይሆናል ማለት ነው። የቢ 3 2 ነው የሚለን የዚህ ኢሜጅ አንደር ዘ ጊቨን ሮቴሽን ኤንድ ሪፍሌክሽን ምን ይመጣል? ቢ ፕራይም ማለት ነው። ቢ ፕራይም ዘ ኢሜጅ ኦፍ ቢ ነው ዊዝ ኮኦርዲኔት 6 እና -3 ይሆናል። እንደገና ሲ ይሄ ነው የዚህን ኢሜጅ አንደር ዘ ጊቨን ሮቴሽን እና ላይን ኦፍ ሪፍሌክሽን ምን እናገኛለን? ሲ ፕራይም ማለት ዘ ኢሜጅ ኦፍ ሲ ነው ዊዝ ኮኦርዲኔት 10 and -3 ይሆናል። መልሳችን እነዚህ ናቸው ማለት ነው። ኦኬ ኩዌሽን ነምበር 2 if the image of the point with coordinate -3 and 1 under reflection is with coordinate 0 and 2 then find the line of reflection ማለት ይሄ ፖይንት የዚህ ፖይንት ኢሜጅ ይሄ ነው ያለው። ስለዚህ ላይን ኦፍ ሪፍሌክሽን ፈልጉ ነው ያለን። ስለዚህ ፒፒ ፕራይም ማለት ምን ነው የምናደርገው? ፒፒ ፕራይም አሁን እዚህ ሶሉሽን ብለናል። ሌት ፒ ማለት -3 እና 1 ብንወስደው ፖይንት ፒ ፕራይም ማለት ዘ ኢሜጅ ኦፍ ፒ ነው ዊዝ ኮኦርዲኔት 0 and 2 ነው። ስለዚህ አሁን ፒፒ ፕራይም ኢዝ ፐርፔንዲኩላር ቱ ዘ ላይን ኦፍ ሪፍሌክሽን ይሆናል ማለት ነው። አሁን ፒፒ ፕራይም ምንድነው? ፐርፔንዲኩላር ቱ ዘ ላይን ኦፍ ሪፍሌክሽን ይሆናል ማለት ነው። ምን ጊዜም ላይን ኦፍ ሪፍሌክሽን እና ቬክተር ፒፒ ፕራይም ፐርፔንዲኩላር ናቸው። ስለዚህ ፒፒ ፕራይም ላይን ሴግመንት ፒፒ ፕራይም ኢዝ ፐርፔንዲኩላር ቱ ላይን ኦፍ ሪፍሌክሽን ይሆናል። ስለዚህ አሁን ስሎፕ ኦፍ ፒፒ እንፈልጋለሁ። ስሎፕ ኦፍ ፒፒ ፕራይምን ስንፈልግ ይሄ ማለት ዘ ሬሾ ኦፍ ቨርቲካል ኢንክሪዝመንት ኦቨር ሆሪዞንታል ኢንክሪዝመንት ነው። ስለዚህ ዚስ ኢዝ ኢኳል ቱ ስሎፑን ስንሰራ ምንድነው የምንወስደው? ከ2 ሲቀነስ 1 እንወስደው። ከ2 ሲቀነስ 1 ስንት ይሆናል? 2 ሲቀነስ 1 ይሄ ቨርቲካል ኢንክሪዝመንት ነው። 0 ማይነስ ኦፍ ማይነስ 3 0 + 3 ይሆናል። ይሄ ማለት ከ2 ላይ 1 ኦቨር 3። ስለዚህ ስሎፕ ኦፍ ፒፒ ፕራይም ስንት መጣ? 1 ኦቨር 3። አሁን ሁለቱ ደግሞ ፐርፔንዲኩላር ከሆኑ ስሎፕ ኦፍ ላይን ኦፍ ሪፍሌክሽን ኤል ኦፍ አር ማለት ላይን ኦፍ ሪፍሌክሽን ነው። ዘ ኔጌቲቭ ሪሲፕሮካል ኦፍ 1 ኦቨር 3 ስንት ይሆናል? -3 ይሆናል ማለት ነው። ይሄ ማለት ስሎፕ ኦፍ ላይን ኦፍ ሪፍሌክሽናችን። ስለዚህ አሁን ዘ ላይን ኦፍ ሪፍሌክሽን ኢዝ ፓስ ትሩ ዘ ሚድ ፖይንት ኦፍ ፒፒ ፕራይም። ስለዚህ ሚድ ፖይንቱን መፈለግ ያስፈልጋል ማለት ነው። ዘ ሚድ ፖይንት ኦፍ ፒፒ ፕራይም ማለት ምንድነው የምናደርገው? ቀጥታ ኮኦርዲኔቱን አድ ማድረግ ነው። 0 + -3 ኦቨር 2 እና 2 + 1 ኦቨር 2 ይሆናል ማለት ነው ሚድ ፖይንታችን። ምክንያቱም ሚድ ፖይንት የምንለው ምን ሲሆን ነው? አሁን እዚህ ላይ ፒ እና ፒ ፕራይም -3 + 0 ሚድ ፖይንት የፒ ፕራይም ሚድ ፖይንት ስንፈልግ -3 + 0 ኦቨር 2 እና 1 + 2 ኦቨር 2 ይሆናል ማለት ነው። ስለዚህ ይሄን ስንሰራ ሚድ ፖይንታችን ስንት ይመጣል? 0 + -3 ኦቨር 2 እና 2 + 1 3 ኦቨር 2 ይሄ ሚድ ፖይንት ይሆናል ማለት ነው። ስለዚህ the line of reflection is passing through these points and with slope -3 ይሆናል ማለት ነው። ስሎፑ -3 ይሆናል። ስለዚህ አሁን ይህን ጥያቄ ለመስራት ምን አለ መሰላችሁ? ፖይንት አለን። አሁን ሚድ ፖይንት ይቺ ሚድ ፖይንታችን ስንት አግኝተናል? -3 ኦቨር 2 እና 3 ኦቨር 2 አግኝተናል። እንደገና ስሎፕ ኦፍ አር ደግሞ ስንት አግኝተናል? -3 አግኝተናል። ስለዚህ አሁን ሚድ ፖይንቱንና ሚድ ፖይንት አግኝቻለሁ። ምክንያቱም ዘ ላይን ኦፍ ሪፍሌክሽን ኢዝ ፓስ ትሩ ዚስ ፖይንትስ ኤንድ ሃቪንግ ዘ ስሎፕ -3 ነው። አንድ ፖይንት እና ስሎፕ ካለ ምን መመስረት እንችላለን? ኢኩዌሽን ኦፍ ኤል ላይንን። ስለዚህ ኢኩዌሽን ኦፍ ኤል ላይን አንድ ፖይንት y1 እና x1 ከተሰጠ ስሎፕ ከተሰጠ ቀጥታ y - y1 ኦቨር x - x1 is equal to the slope of the line ይሄ ምን ይሰጠኛል? ኢኩዌሽን ኦፍ ኤል ላይን ይሰጠኛል። በዚህ መሰረት የዚህን ላይን ኦፍ ሪፍሌክሽን ኢኩዌሽንን ማግኘት ይችላለሁ ማለት ነው። ስለዚህ በዚህ መሰረት y - 3 ኦቨር 2 ኦቨር x -3 ኦቨር 2 is equal to the slope ማለት -3 ይሆናል ማለት ነው። ይሄ ማለት this implies that y - 3 ኦቨር 2 is equal to -3 times ኤክስ ፕላስ ምክንያቱም እቺ ኔጌቲቭ በኔጌቲቭ ሲባዛ ፕላስ ይሆናል 3 ኦቨር 2 ይሆናል ማለት ነው። ይሄ ማለት
y minus 3 over 2 is equal to negative, remove the bracket, negative 3 times x, negative 3 minus 9 over 2 ይሆናል። ይሄ ማለት y is equal to negative 3x minus 9 over 2 plus 3 over 2 ይሆናል። ይቺ minus 3 over 2 ይህን ስንሰራው ምን ይመጣል? y is equal to negative 3x minus ከኔጌቲቭ 9 እና 3 minus 6 over 2 minus 6 over 2 ማለት minus 3 ይሆናል። ስለዚህ equation of line of reflectionአችን ይሄ line of reflectionአችን y is equal to negative 3x minus 3 ይሆናል ማለት ነው። therefore the equation of the line of reflection is y is equal to negative 3x minus 3 ይሆናል። መልሳችን ይሄ ነው ማለት ነው። question number 3 find the equation of the image of circle x square plus y square plus 16x minus 24y plus 183 is equal to 0 when it is reflected about the line 4x plus 7y plus 13 is equal to 0 ይላል። መጀመሪያ ወደ ሶሉሽን ከመግባታችን በፊት ምንድነው የሚለው ነው። የዚህ ይሄ ኢኩዌሽን ኦፍ ሰርክል ነው። ስለዚህ የዚህን ሰርክል ኢሜጅ ፈልግ በማን ሪፍሌክቲንግ ላይናችን በ4x plus 7y plus 13 is equal to 0 ነው ማለት ነው። ስለዚህ አሁን ኢሜጁ ነው የምንፈልገው። የዚህን ኢሜጁን ለማግኘት ደግሞ ምን ማድረግ አለብን? የተሰጠንን ሰርክል ኢኩዌሽን ሴንተሩን ማግኘት ግድ ይላል። ሴንተሩን ካገኘን የዛችን ሴንተር ፖይንት ናት፣ ሴንተሯ ፖይንት ናት። የዛችን ፖይንት በዚህ በሪፍሌክሽን ላይን ኢሜጁን እናገኛለን ማለት ነው። ከዛ በኋላ ምንም የሚያስቸግረን ነገር የለም። ስለዚህ ሶሉሽን ካልን በኋላ ፈርስት ምንድነው የምናደርገው? ፋይንድ ዘ ሴንተር ኦፍ ዘ ጊቨን ሰርክል ነው። ስለዚህ ዘ ሴንተር ኦፍ ዘ ጊቨን ሰርክል ለመፈለግ ምንድነው ኢኩዌሽናችን ኤክስ ስኩዌር ፕላስ 16 ኤክስ ፕላስ ዋይ ስኩዌር ማይነስ 24 ዋይ ፕላስ 183 is equal to 0 የሚለውን as a general form of equation of a circle እንጽፋለን። ይሄን ወደ ፐርፌክት ስኩዌር ሴንተሩን ለማግኘት ማለት ነው። ይሄ ማለት x ስኩዌር ፕላስ 16x ፕላስ እና የ16ን ግማሽ የ16 ግማሽ 8 ነው። ስኩዌር ሳደርገው 64 ፕላስ y ስኩዌር ማይነስ 24y አሁን የኔጌቲቭ 24 ግማሽ ኔጌቲቭ 12 ነው። ስኩዌር ሳደርገው 144 is equal to ይሄኛውን ኔጌቲቭ 183 ፕላስ ስላለው እዚህ ስንት ጨምር ያለው 64 እና 144 64 እና 144ን አድ ስናደርገው 208 ይሆናል ማለት ነው። ይሄ ማለት እዚህ ላይ ያለው ፐርፌክት ስኩዌር ነው። ይሄ ማለት x + 8 the whole ስኩዌር ማለት ነው። ይሄን x + 8 ስኩዌር ብናደርገው የሚሰጠን x ስኩዌር + 16x + 64 ይሆናል። ፕላስ አሁንም እዚህ ላይ ያለው ፐርፌክት ስኩዌር ነው። ያ ማለት y - 12 the whole square is equal to ይሄ ኔጌቲቭ 183 ወደዚህ ስንወስደው ነው። እንደገና 208 ደግሞ እዚህ ላይ 64 እና 144ን ስለጨመር አድ ቦት ሳይድ 208 ማለት ነው። ስለዚህ ስንት ይሆናል? 25 ይሆናል ማለት ነው። ይሄ ማለት ኢኩዌሽን ኦፍ ኤ ሰርክል ነው። ሴንተር አሁን እዚህ ኦ ብንለው ይሄንን ኦ ሴንተር ብንለው ማን ይሆናል? ኔጌቲቭ 8 እና 12 ይሄ ሴንተራችን ነው። ሴንተር ኦፍ ኤ ጊቨን ሰርክል። እንደገና ሬዲየሱ ኦሬዲ እዚህ ላይ ስንሄድ ሬዲየሱ ስንት ነው? አር ስኩዌር ማለት 25 ነው። ሬዲየሱ ስንት ነው ማለት ነው? 5 ነው ማለት ነው። ኦ ኢዝ ዘ ሴንተር ኦፍ ዘ ጊቨን ሰርክል ይሆናል። ሌት ኦ ፕራይም ዊዝ ኮኦርዲኔት ኤክስ ፕራይም ኤንድ ዋይ ፕራይም ኢዝ ዘ ሴንተር ኦፍ ዘ ኢሜጅ ሰርክል። ስለዚህ አሁን ኦ ፕራይም ከኦ ፕራይም ማለት ምን ይሰጠናል? ላይን ሴግመንት ነው። ይሄ ፐርፔንዲኩላር ቱ ላይን ኦፍ ሪፍሌክሽን ይሆናል ማለት ነው። ስለዚህ ላይን ኦፍ ሪፍሌክሽናችን ደግሞ ኦልሬዲ ጊቭን ነው። ኦኬ ላይን ኦፍ ሪፍሌክሽናችን ምንድነው? 4x + 7y + 13 is equal to 0 ነው። ይሄን አዘ ስሎፕ ኢንተርሰፕት ፎርም ተዋለን። ያ ማለት እዚ ሲምፕላይዝ 7y is equal to negative 4x - 13 ይሆናል። ዲቫይድድ ቦት ሳይድ ባይ 7 y is equal to negative 4 over 7x minus 13 over 7 ስለዚህ ላይን ኦፍ ሪፍሌክሽናችን ማን ይሆናል? y is equal to negative 4 over 7x minus 13 over 7 ነው። ስሎፑ ምን ይሆናል? ስሎፑ negative 4 over 7 ምክንያቱም the slope is the coefficient of x ስለሆነ አሁን ምን ብለናል?
OO ላይን ሴግመንት OO ፕራይም ኢዝ ፐርፔንዲኩላር ቱ ላይን ኦፍ ሪፍሌክሽን ብለናል። ስለዚህ አሁን ስሎፕ ኦፍ OO ፕራይም ስሎፕ ኦፍ OO ፕራይም ማለት ዘ ኔጌቲቭ ሪስፕሮካል ኦፍ ኔጌቲቭ 4/7 ነው። ያ ማለት 7/4 ይሆናል ማለት ነው። ምክንያቱም ሁለት ላይኖች ፐርፔንዲኩላር ከሆኑ m1 ታይምስ m2 is equal to -1 ነው ብለናል። አንዱ ያንዱ ሪስፕሮካል ነው። ሁለት ላይኖች ፐርፔንዲኩላር ከሆኑ the product of their slope is -1 ይሆናል። ስለዚህ ስሎፕ ኦፍ OO ፕራይም ስንት ሆነ ማለት ነው? 7/4 ይሆናል። the equation of a line OO prime is አሁን የዚህን ላይን O ይሄ ሴንተር ኦፍ ዘ ጊቨን ሰርክል ነው -8 እና 12 ነው። O ፕራይም ደግሞ ምንድነው ብለናል? ዘ ሴንተር ኦፍ ዘ ኢሜጅ ሰርክል ዊዝ ኮኦርዲኔት x ፕራይም y ፕራይም ነው። ስለዚህ የዚህን ላይን ኢኩዌሽን እናወጣለን ማለት ነው። የዚህን ላይን ኢኩዌሽን ስናወጣ ምንድነው የሚሆነው? አንድ ፖይንት እና ስሎፕ ካለ የዚህን ላይን ኢኩዌሽን ማውጣት እንችላለን ማለት ነው። ያ ማለት y ማይነስ 12 ኦቨር x ፕላስ 8 ማይነስ 8 ይሄን ፖይንት እና ስሎፕ ነው የምወስደው እዚ ኢኳል ቱ 7/4 ምክንያቱም የዚህን ላይን ኢኩዌሽን ለማግኘት አንድ ፖይንት እና ምን ይፈልጋል? ስሎፕ ማለት ነው። ስለዚህ ክሮስ መልቲፕሊኬሽን እናድርገው 4y ማይነስ 4 ሲባዛ በ12 48 ይሆናል እዚ ኢኳል ቱ 7x ፕላስ 7 ጊዜ 8 56 ይሆናል ማለት ነው። ይሄ ማለት 4y እዚ ኢኳል ቱ 7x ፕላስ 56 ፕላስ 48 ይሆናል። ያ ማለት 4y is equal to 7x ፕላስ ይህን ስንድምረው 6 እና 8 14 አንድ ያለን 1 እና 5 604 ይሆናል ማለት ነው። ስለዚህ divided both side by what? divided both side by 4 ስናደርገው y is equal to 7/4 ኤክስ ፕላስ ምን ይሆናል? 104ን ለ4 ስናካፍለው ስንት ይሆናል? 26 ይሆናል ማለት ነው። ስለዚህ አሁን ይሄ ማንን ሰጠኝ? ኢኩዌሽን ኦፍ ዋት? ኢኩዌሽን ኦፍ ኦ ፕራይምን የዚህን ላይን ሴግመንት ኢኩዌሽን አገኘው ማለት ነው። ስለዚህ አሁን ላይን ኦፍ ሪፍሌክሽናችን እና ኦ ፕራይም ምንድናቸው? ፐርፔንዲኩላር ናቸው ማለት ነው። ላይን ኦፍ ሪፍሌክሽናችን እና ኦ ፕራይም ምንድነው ብለናል? ፐርፔንዲኩላር ናቸው ብለናል። መግቢያ ይኸውላችሁ ኦ ፕራይም ኢዝ ፐርፔንዲኩላር ቱ ዘ ላይን ኦፍ ሪፍሌክሽን ያልኳችሁ ይሄ ነው። ላይን ኦፍ ሪፍሌክሽናችን ይሄ ይሆናል። ስለዚህ አሁን ይሄ ከኦ እስከዚህ ድረስ ያሉት ኢንተርሴክሽን ፖይንታቸው ድረስ ሚድ ፖይንት ነው ማለት ነው። ስለዚህ ማንን ማግኘት ያስፈልገኛል? ይችን ኢንተርሴክሽን ፖይንት። ይችን ኢንተርሴክሽን ፖይንት ደግሞ ለማግኘት ላይን ኦፍ ሪፍሌክሽናችን እና ላይን ኦፍ ኢኩዌሽን ኦፍ ኦ ፕራይምን ሳይመልታኒየስሊ ኦር ሰብስቲቱሽን ሜቶድ ሶልቭ እናደርጋለን። ሶልቭ አድርገን የኤክስ እና ዋይ ዋጋ አገኘን ማለት ማንን አገኘን? ሚድ ፖይንቱን አገኘን ማለት ነው። ስለዚህ አሁን ይችን ሚድ ፖይንት ለማግኘት ምንድነው ማድረግ ያለብኝ? ይህንን ኢኩዌሽን y is equal to 7/4x plus 26 እና y is equal to -4/7x minus 13/7 የሚለውን ሳይመልታኒየስሊ ኢኩዌሽኑን ምን እናደርጋለን? ሶልቭ እናደርጋለን ማለት ነው። ኦኬ ላይን ኦፍ ሪፍሌክሽናችን y is equal to -4/7x minus 13/7 ነው። ኢኩዌሽን ኦፍ ዘ ላይን ኦ ፕራይም ኢዝ y is equal to 7/4x plus 26 ነው። ስለዚህ በቀጥታ እነዚህን ሁለቱን ሳይመልታኒየስሊ ሶልቭ እናደርጋለን። ማንን አገኛለሁ? ኢንተርሴክሽን ፖይንት ኦፍ ላይን ኦፍ ሪፍሌክሽን እና ላይን ኦፍ ኦ ፕራይምን ኢንተርሴክሽናቸውን አገኛለሁ ማለት ነው። ያ ኢንተርሴክሽን ፖይንት ማለት ሚድ ፖይንት ማለት ነው። ስለዚህ ይሄ ላይን ኦፍ ሪፍሌክሽናችን ነው። ይሄኛው ደግሞ ላይን ኦፍ ኦ ፕራይም ይሆናል ማለት ነው። ስለዚህ ይሄ y ስላለ 7/4x plus 26 ከማን ጋር ነው? ከ-4/7x minus 13/7 ጋር እኩል ናቸው ማለት ነው። ይሄ ማለት 7/4x ፕላስ ስላለ ይሄን ወደ ስናመጣው 4/7x is equal to -13/7 minus 26 ይሆናል። ይሄኛው ካስፈለገ ሊስት ኮመን መልቲፕል መውሰድ ይችላል። የዚህ ሊስት ኮመን መልቲፕላቸው ማን ነው የሚሆነው? ሊስት ኮመን መልቲፕላቸው 28 ይሆናል። 28 ለ4 7 7 ጊዜ 7 49x ፕላስ 28 ለ7 4 ሲባዛ በ4 16 x is equal to የዚህ ደግሞ ሊስት ኮመን መልቲፕል 7 ሲካፈል ለ7 1 -13 ይሆናል። 7ን በ26 ስናባዛው 7 ጊዜ 6 42 ነው። 2ን ጽፈን 4 አለን። 7 ጊዜ 2 14 ከ4 ጋር 182 ይሆናል። ይሄንን አድ ስናደርገው ስንት ይመጣል? 49 እና 16ን ስንሰማው 65 x ኦቨር 28 is equal to -13 እና -182 -100
95/7 ይሆናል። መልቲፕላይ ቦት ሳይድ ባይ 28 ስናደርገው እዚህ ሲምፕላይ በ28 ስናበዛው 65x ኔጌቲቭ 780 ይሆናል ማለት ነው። ዲቫይድድ ቦት ሳይድ ባይ ዋት ዲቫይድድ ቦት ሳይድ ባይ 65 ዚስ ኢምፕላይዝ ዛት x ኔጌቲቭ 780 ሲካፈል ለ65 ይሆናል። ኤክስ ዋጋ ስንት ይመጣል? ኔጌቲቭ 12 ነው። ስለዚህ ኤክስ ስንት አገኘን? ኔጌቲቭ 12። ስለዚህ ዋይን ለማግኘት ሰብስቲቲዩት ማድረግ ነው። ኦኬ አሁን የኤክስ ዋጋ ኔጌቲቭ 12 ይሆናል። አንዱን ኢኩዌሽን ወስዳለሁ። y = 7/4x + 26 ነው። ይሄ ማለት y = 7/4 ታይምስ ኔጌቲቭ 12 ፕላስ 26 ማለት ነው። በ4 ስንት ይሆናል? ኔጌቲቭ 3 ይሆናል። ይሄ ማለት ዚስ ኢምፕላይዝ ዛት y = 7 ሲባዛ በኔጌቲቭ 3 ኔጌቲቭ 21 ፕላስ 26 ይሆናል። ስለዚህ የy ዋጋ ስንት አገኘው? 5 አገኘው። አሁን ማንን አገኘው ማለት ነው? ሚድ ፖይንት ኦፍ ኦ ፕራይምን አገኘው ማለት ነው። ሚድ ፖይንት ኦፍ ኦ ፕራይም ማለት የኤክስ ዋጋ ኔጌቲቭ 12 ሲሆን የዋይ ዋጋ 5 ይሆናል ማለት ነው። ስለዚህ አሁን ሚድ ፖይንቱን ካገኘው ኦ ፕራይምን ማግኘት ቀላል ይሆናል ማለት ነው። ኦ ማለት ዘ ሴንተር ኦፍ ዘ ሰርክል ነው። ይሄ ማለት ኔጌቲቭ 8 እና 12 አግኝተናል። እንደገና ኦ ፕራይም ማለት ደግሞ ኦ ፕራይም ማለት ኤክስ ፕራይም እና ዋይ ፕራይም ዩዝ ሚድ ፖይንት ፎርሙላ ምን እናደርጋለን? አሁን ኤክስ ፕራይም ፕላስ ኔጌቲቭ 8 ማለት ነው። ፕላስ ኔጌቲቭ 8/2 is equal to ማን ይሰጠናል? the midpoint of the x component ኔጌቲቭ 12 ይሰጠኛል ማለት ነው። ይሄ ማለት multiply both side by 2 ብናደርገው x ፕራይም ማይነስ 8 is equal to 2 ሲባዛ በኔጌቲቭ 12 ማይነስ 24 ይሆናል ማለት ነው። ከዚህ በኋላ እዚህ ሲምፕላይዝ ዛት x ፕራይም ማለት ኔጌቲቭ 24 ፕላስ 8 ይሆናል። እዚህ ሲምፕላይዝ ዛት x ፕራይም ማለት ኔጌቲቭ 16 አገኘን ማለት ነው። አሁንም በተመሳሳይ ማንን አገኛለሁ? y ፕራይምን ለማግኘት ደግሞ ተመልከቱት። y ፕራይም ፕላስ 12/2 ናት 12 is equal to ምን ይሰጣል? 5 ይሰጣል ማለት ነው። ዚስ ኢምፕላይዝ ዛት y ፕራይም ፕላስ 12 is equal to 10 ይሆናል ማለት ነው። 2 ሲባዛ በ5 10 ነው። ስለዚህ ዚስ ኢምፕላይዝ ዛት ምን ሆነ ማለት ነው? y ፕራይም ማለት ከ10 ሲቀነስ 12። ስለዚህ y ፕራይምን ስንት አገኘን? ኔጌቲቭ 2 አገኘን ማለት ነው። አሁን y ፕራይምን ኔጌቲቭ 2 አገኘን። o ፕራይም ማለት the image x ፕራይም እና y ፕራይም ነው ብለናል። ይሄ ማለት ዚስ ኢምፕላይዝ ዛት አሁን o ፕራይም እንተካዋለን። x ፕራይም ስንት አግኝቻለሁ? x ፕራይም ማለት ማይነስ 16 አግኝተናል። እንደገና y ፕራይም ማለት ደግሞ ስንት አግኝተናል? y ፕራይም ኔጌቲቭ 2 አግኝተናል ማለት ነው። የy ይሄን ካገኘን አሁን ይሄ ማንን አገኘን ማለት ነው? ሴንተር ኦፍ ዘ ኢሜጅ ሰርክል አገኘሁ ማለት ነው። ዘ ኢሜጅ ሰርክል። ስለዚህ ኢሜጅ ሰርክል ካገኘን ዊዝ ሬዲየስ አሁን ዊዝ ሬዲየሱ ስንት ማለት ነው? ዊዝ ሬዲየስ 5 ማለት ነው። ምክንያቱም አር እና አር ፕራይም እኩል ስለሆኑ ማለት ነው። አሁን ቀጥታ ማንን መጻፍ እችላለሁ? ኢኩዌሽን ኦፍ ዘ ኢሜጅ ሰርክል ሴንተር እዚህ አግኝቻለሁ። እንደገና ሬዲየስ ካገኘው ኤክስ ማይነስ ኦፍ ማይነስ 16 ዘ ሆል ስኩዌር ፕላስ ዋይ ማይነስ ኦፍ ማይነስ 2 ዘ ሆል ስኩዌር is equal to r ስኩዌር ማለት 25 ነው። ይሄ ኔጌቲቭ በኔጌቲቭ ሲባዛ ፕላስ ይሆናል። x ፕላስ 16 ማለት ነው። ዘ ሆል ስኩዌር ፕላስ y ፕላስ 2 ዘ ሆል ስኩዌር is equal to 25። ይሄ ኢሜጅ ሰርክሉ ይሄ ነው ማለት ነው። therefore the equation of the image circle is x plus 16 the whole square plus y plus 2 the whole square is equal to 25 ማለት ነው። ይሄ እየተጠየቅ ነው። ይሄንን ደግሞ ኤክስፓንድ ካደረግን ከፈለግን ማለት ነው። ይሄን x plus 16 times x plus 16 plus y plus 2 times y plus 2 is equal to 25 ብለን ብንሰራው ምን ይሰጠናል? x square plus y square plus 32x plus 4y plus 235 is equal to 0 ይሆናል። ይሄንን ኤክስፓንድ ስታደርጉት ይሄን ይሰጣችኋል። የተፈለገው ኢኩዌሽን ኦፍ ኢሜጅ ሰርክላችን ይሄ ይሆናል ማለት ነው። ተማሪዎች ትራንስፎርሜሽን ኦፍ ዘ ፕሌን የሚለውን ማንን ሪፍሌክሽን፣ ትራንስሌሽን፣ ሮቴሽንን በደንብ አይተናል። ብዙ የተለያዩ ኤግዛምፕሎች አይታችኋል። በዚህ መሰረት በደንብ እነዚህን ጥያቄዎች በተደጋጋሚ ስሯቸው። በሚቀጥለው ሌሰን እስከምንገናኝ ድረስ
ድረስ ሼር ማድረጋችሁን ሰብስክራይብ ማድረጋችሁንና ላይክ ማድረጋችሁን አትርሱ። ደህና ሁኑ። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ